የሀንቾን ትክክለኛ የዲኤንኤ ውጤቷን ወይንም ትክክለኛ የሀንቾ ማንነትን ወይዘሮ ባዩሽ በተምቹ በኩል ዘርፋ ነበረ። ሀንዬ ደግሞ የዲኤንኤ ውጤቱ ለእርግብ እንደሆነና እንዴት ተደርጎ እንደተቀየረ በጣም ግራ ገብቷት እያለቀሰች ለተምቹና ለጆሮ ስትነግራቸው ተምቹ ደግሞ ይሄ ነገር እጁ ስላለበት የሷን ህይወት ወይንም የሷን ታሪክ እንደዚህ ያደርገዋል ብሎ ስላላሰበ ለአባቷ መታከሚያ ፎቶውና መስቀሉ ስለሚያስፈልግ ብቻ እሱን ሰርቆ ስለሰጠ ብሩንም መልሶ ለሀኒ ለአባቷ ሕክምና ማስጀመሪያ እንደሰጠ ይታወቃል። አሁን ግን ያ ፎቶግራፍ እና መስቀል ለሀና ትልቅ ዋጋ እንዳለው ስትነግራቸው ተምቹ ያሉትን መረጃዎች ተጠቅሞ ባዩሽን ለፖሊስ አጋለጣት። ባዩሽም ደግሞ ፖሊሶቹንም ሳትፈራ ፎቶግራፍ እና ያለውን መረጃ ወረቀትን ማውጣት አሳየች። እንግዲህ ባዩሽ ላይ ምን ያክል ቅጣት ይደረግባት ይሆን የሚለውን የምናይ ይሆናል። ወይዘሮ ሜላት ደግሞ ከሚባለው በላይ እንግዲህ ራስ ወዳድ ሆና ለአብሮ አደጓ ጓደኛዋ አምናት ሀናን እንኳን ጊዜ ሰጥታ የምትናገረውን ነገር መረዳት ሲያቅታት አሁን ይሄው በገዛ ገንዘቧ እና በገዛ ሀብቷ ላይ መታ እንዲሁም ደግሞ በገዛ ልጇ ሀና ላይ ቀያሪ እርግብን አድርጋ ለመጠቀም እያሰቃየቻት ትገኛለች። ተምቹ በሰዓቱ እንግዲህ ትክክለኛ የሀኒቾ ፎቶንና የአንገቷ የምታደርገውን መስቀል ነበር የሰጠውና ያንን ደግሞ እንደ ተራ ነገር ስላየው እንጂ ለሀና አስፈላጊ ታሪክ ነው ብሎ አላሰበም ነበር። በስተ መጨረሻ ግን የፈለገ ይሆናል እንጂ ጉድጓድን ብትገቢ ገብቼ አወጣሻለሁኝ። ይሄ ታሪክ የሀና ብቻና ብቻ ነው። አንቺ ተምቹን መቼም ልታሳስችውና መቼም ልትሸውጂው አትችም ብሎ እሱም ራሱን በጠበቀ መልኩ እያንዳንዱ መረጃዎችን ለፖሊስ አሳወቀ ማለት ነው። ባዩሽ ደግሞ ይሄንን ትክክለኛ ፎቶግራፍና መስቀል ካልመለሰች ከፍተኛ እርምጃ እንደሚደረግባት ተወሰነ። ሀኔ ደግሞ ተምቹ እንዲህ አደርግልኛል ከጎኔ መከታ ወንድሜ ይሆናል ብላ ፈጽሞ አላሰበችም ነበር። ግን አንዳንዱ ሰው እኮ ገንዘቡን ካገኘ የራሱ ጉዳይ ብሎ ልቡን ሰብሮ ይሄድ ነበር። ለዛም ነው ውድ የቻናሌ ቤተሰቦች እውነት ስለምትጣፍጥ፣ እውነት ደስታን ስለምትሰጥ፣ እውነት የሁሉም ከፍታ ስለሆነች ያችን ግን በሰዓቱና በምንፈልግበት ጊዜ ልናገኛት አንችልም። ዋጋና መስዋዕትነት ታስከፍላለች። እውነታ መቼም ተደብቃ አትቀርም። ለዛም ነው እንግዲህ ሀንዬ የህይወት ፈተናና ስቃይ እየበዛባት ያለው ማለት ነው። ሲቀጥል ደግሞ አባቷ ምንም ንግግርም ሆነ ድምጽም የላቸውም። ምንም ይሁን ምንም የሀንዬ አባት ለድራማም ቢሆን መሞት የለባቸው። ምክንያቱም ከአሴር ጋር የሚናገሩት ንግግር ለኛ እጅግ በጣም አስተማሪ፣ ለሷ ደግሞ የአባትነትን ክብርና የአባትነትን ጸጋ ገና እስከ መጨረሻ ድረስ እንዲሁም ደግሞ ትክክለኛ የሀንቾን መረጃ ለ16 ዓመት ሙሉ መከራቸውን አይተው አሳድገው እዚህ ያደረሷት አባቷ ናቸውና ይሄንን ቃላት እንኳን የወይዘሮ ሜላት ቤተሰብ ማወቅ አለበት። የሀንቾ አባት እንግዲህ ከወደቀችበት ቦታ ላይ አክሱም ላይ አንስተው በደሴ ያሳድገው አሁን ደግሞ አዲስ አበባ ለሕክምና መጥተው እንዳጋጣሚ ቤተሰቦቿን ስታገኝ ይብለጥ ማረጋገጫ የሚሆኑት አቶ ኖላዊ ናቸው ማለት ነው። እና እሳቸው ምንም ይሁን ምንም መሞት የለባቸውም፣ ከድራማውም መወገድ የለባቸውም እንላለን ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪና ተወዳጅ የሆነው የኖላዊ ድራማ እንደቀጠለ ይገኛል። ሀንቾ እንግዲህ የዲኤንኤ ውጤቷ በዶክተሩና በባዩሽ ምክንያት ዶክተሩም ከፍተኛ ዛቻ ተደርጎበት ነበርና ያንን ዛቻ ፈርቶ ትክክለኛ ስራውን ለህዝብ ማገልገሉን ረስቶት ያው እንግዲህ ሚስቱን ለማትረፍ ሲል የሀናን ውጤት
ለእርግብ ሰጥቷል። የእርግብ ደግሞ ትክክለኛ ውጤት ያልሆነውን ለሀና ሰጥቷል ማለት ነው። ሀናም ደግሞ ወረቀቱን ተቀብላ ልታይ ስትፈልግ እንኳ ጭራሽ እድልም ልሰጣት አልቻለችም። ወይዘሮ ሜላት ግን እንደው የምትሳደቢው ነገር የተሰጠሽም ካራክተር ቢሆን እኔ አሁን የገረመኝ መቼም እውነት ተደብቃ አትቀርም ጊዜ ቢረዝምም ማለት ነው። እና የድራማው መጨረሻ ቢሆንም የሀንቾ እውነት ትወጣለች። ትክክለኛ ልጇ መሆኑን ስታቅ ሜላት ምን አይነት እፍረት ይሰማታል። ሲቀጥል ደግሞ እናቷ በተደጋጋሚ እንድትነቃ ወይንም አስተውላ ነገሮችን እንድትወስን እየመከረቻት ነው ያለችው። ባዩሽ ደግሞ የሜላት የሆነ ነገር ወስዳ ካሳደደቻት በኋላ አብሮ አደጓን ጓደኛ አስበልጣ ሀናን እንደዚህ ረግጣ የያዘችባቸው ቀናቶች በኋላ እንዴት ይቆጫት ይሆነው የሚለውን የምናይ ይሆናል። እንግዲህ መልካምነትን ደግሞ ከሰላምዬና ምላሴ እያየን ነው ማለት ነው። ምንጊዜም ቢሆን እኔ እስከ ህይወት ፍጻሜ ድረስ ትችሽ ልሄድ አልችልም፣ አንቺ እኮ እህቴ ነሽ እያለች ብላለች። እንግዲህ አስቡት አሁን ሰላምና ምናሴ በኋላ እህታቸው ሀና ትክክለኛ እህታቸው እንኳ ቢሆኑ የሚቆጫቸው ነገር የለም። ምክንያቱም እንደዚህ የከፋና የጎዳ ነገር አላደረጓትም። ከመጥቀምና ከመምከር እሷን ከማበረታታት ከጎኗ እንዳሉ ከማሳየት ውጭ ማለት ነው። ወይዘሮ ሜላት ግን በጣም የሚደብር ቃላቶች፣ ስብዕና የሚነካ ነገሮችን እያደረገች ነው። ምክንያቱም የሀንቾን አባት እንደውም ይሄንን ያክል ብር ቢጠየቅ እንኳን ለራሱ ያላትን ማሳከም ነው ያለባት። ለ16 ዓመት ሙሉ ልጇን ጠብቆ አሳድጎ ማገናኘቱ ይሄ ለራሱ ትልቅ ነገር ነበረ። አንዳንዴም እኮ እውነታ ፊት ለፊታችን ላይ ተቀምጦ ተንኮልና ክፋት ለሚመሩን ሰዎች አስቀድመን እንደምንሰጥ ይኸው ከሜላት እያየን ነው። ባዩሽ ደግሞ እንግዲህ ሰራተኛቱን ሀናን እያለች እርግብን እየመከረቻት ነው። ሰራተኛዋን ሀና ምንጊዜም ቢሆን መጥፎ ነገር ልታመናጭቂያትና ልታስከፊያት አልፈልግም። እርግብ ሰላምና ምናሴ እኮ እህታቸው እንድትሆን የፈለጉት ሀናን ነው። ሀናን ለምን ብለሽ ጠይቂ። እጅግ በጣም መልካምና አስተዋይ ሰው ስለሆነች፣ አንቺ ደግሞ በክፋትና በተንኮል ከተሞላሽ ወደፊት እንኳ ዲኤንኤ ውጤቱ አንቺን እንዲሆን ብናደርግ ውዴታ አይኖራቸውም። ስለዚህ ፍቅር አይኖራቸውም እና ለመኖር እዛ ቤት የገባሸው አላማ አንድና አንድ የምንፈልገውን ነገር ወይ ሙተን ወይ ደግሞ ገለን ወይ ተገለን ልንወጣ ነው ብላ የመጨረሻ አስጠንቀቃታለች ማለት ነው። እርግብ ዲኤንኤው በመንጣቷ ውጤቱ ለሷ በመሆኑ እጅግ በጣም ደስ ብሏት ወይዘሮ ሚላትንም እማዬ እማዬ እያለች ለጣጠፈኝ ትገኛለች ማለት ነው። አያታቸውን ግን እውነት አለማድነቅ አልችልም። እጅግ በጣም በጥበብ የተሞሉና ለእውነታ ውስጣቸው ስለነገራቸው ብቻ ሀና ልጄ ናት የሚለውን ነገር ውስጣቸውን ስላሳመኑት ውጤቱ ተገልብጦ እንኳ ለእርግብ ቢሆን ይቺ ድንቢጥ ፈጥሞ ልጃችን ልትሆን አትችልም እያለች ሀቅን ተመናገር ወደኋላ ብላ አታውቅም ማለት ነው። ምናሴ ግን ምንም አልመሰለው። ምክንያቱም እርግብም ሆነች ሀና ለእኔ ምንም ለውጥ የለውም፣ እህቶቼ ስለበረከቱልኝ በጣም ደስ ብሎኛል አያቴ እያለ ከአያቱ ጋር እያወራ ነው። ሰላምዬ ግን በተደጋጋሚ እውነት ለመናገር እርግብ እህቴ እንዳትሆኝ እየጸለይኩ ነው። ምክንያቱም ለሀና ያለሽ ጥላቻ እጅግ በጣም የሚገርም ነው። በተደጋጋሚ ሀናን እስከምታውቂያት ድረስ ነው። ሀናን ስታውቂያት እጅግ በጣም መልካምና ጥሩ ሰው መሆኗን ስታውቂ አንቺ ደግሞ አሁን የተናገርሽበትን ቃላት ታፍሪበታለሽ እያለቻት ነው። እንግዲህ ዲኤንኤው ውጤትም የእርግብ በመሆኑ እጅግ በጣም ደስ ብሏት ሜላት ሀናን ከፍ ዝቅ እያደረገች ማዋረዷን እያየን ነው። ወደ ቤትም ስትመጣ ለሰላም እያለቻት ነገር እናንተ ናችሁ እንጂ ዝም ብላችሁ ትክክለኛ ልጄ እርግብ ብቻና ብቻ ናት። ይቺ ሰላቢ እባብ ግን እናንተን በማይሆን ነገር ሸውዳ እኔ ልትበላኝ ነበረ። አየ ሰላምዬ፣ አንዳንዴ እኔ እናትሽንም አለመረዳትሽ ይኸው የዛሬው ቀን እንድታፍሩ አደረጋችሁ ብላ አለች። እርግብ ፈጽሞ እህቷ እንድትሆን ሰላምዬ አትፈልግም ማለት ነው። አሁንም ቀጥታ ያደረገችው ውጤቱ እንኳ መጥቶ
እርግብ እህትሽ ነኝ እያለች ስትነግራት ምንም ደስታ ስሜት ሳይሰማት ተነስታ ሀንቾ ወዳለችበት ወደ አባቷ ሆስፒታል ነው ሄደችው። አባቷ እንግዲህ ለረጅም ሰዓት ምንም መንቀሳቀስም ሆነ ማውራት አይችሉም ነበር። እንዴ ሀንዬ አባትሽ እኮ ምንም ድምጽ የላቸው፣ ምን ተፈጥሮ ነው ይህን ያክል ጊዜ እንድሊተኙ ቻሉ? እያለች ስትጠይቃት ሰላምዬ ያው ምርመራውን ጨርሶ ሊወጣ 2 ቀን ይቀረዋል እና የመጨረሻው ምርመራ እጅግ በጣም ከባድ ነው እና ለዛ ነው እንደዚህ የተደረገው፣ የመድኃኒቱ ሁኔታ ነው። ከትንሽ ሰዓታት በኋላ ዶክተሩ እንደሚነቃ ነግሮኛል ብላ አለቻት። ከዛ ሰላምዬም ደግሞ እሺ ሀንዬ እንደዛ ነው፣ በቃ ተረጋጊ፣ ምግብ በልተሻል? እኔ ምግብ ላምጣልሽ ብላ እሷን ቁጭ አድርጋ ምግብ ልትገዛላት ስትሄድ ሰላምዬ አለችና ሀንዬ ሆር ብሷታልና እቅፍ አደረገቻት ሰላምዬን። ሰላምዬም ደግሞ ሀንዬን እቅፍ አድርጋት ለረጅም ሰዓት ቆዩ ማለት ነው። ወይዘሮ ባዩሽ እንግዲህ ከእርግብ ጋር እንዲሁም ደግሞ ከሌሎቹ እንደዚህ ዶክተሩን የሚያስፈራራውም ሆነ ዶክተሩ ላይ ዛቻ ያደረገበት መጨረሻ ላይ የእጃቸውን አግኝተው ረመጥ እንደሚወርዱ ወይንም በእስር ቤትም ሆነ ዋጋቸውን እንደሚያገኙ ግልጽ ነው። ሀንዬ ደግሞ መቼም ይሁን መቼም እውነታ ተደብቃ አትቀርም። አባቷ ደግሞ ይብለጥ ከዳነና ከሆስፒታሉ ከወጣ የልጁን ሙሉ ማረጋገጫ አቅርቦ ሀና የእሳቸው ልጅ መሆኗን መጽደቅ አለበት። በእርግጥ ሀና ለአያቷ ተናግራለች ማለት ነው። ለኔ አባቴ እንደ እህትም እንደ አክስትም እንደ አጎትም እንደ እናትም ብዙ ነገር ሆኖ ነው ያሳደገኝ። እሱ ብቻ ያትርፍልኝ እንጂ አባቴን ይማርልኝ እንጂ እኔ ማንንም አልፈልግም፣ የጥቅም ሰውም አይደለሁም። በጥቅም ደግሞ አግዘው አባቴን እንዲያሳክሙልኝ አልፈልግም ብላ ነው የተናገረችው። የሀንቾ ማያት ደግሞ አባቷን ፈጣሪ እንዲምርላት እንትን አለቻት ማለት ነው። አበረታታቻት። አይዞሽ ልጄ የምትፈልጊው ነገር ካለ ከጎንሽ ነኝ ብላ እቅፍ አደረገቻት ማለት ነው። የሜሉዬ እናት ወይንም የሀንቾ አያት ለመጨረሻ ጊዜ ከቤቱ ተሰናብታ ሄዳለች ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እንግዲህ ተምቹ የያዘው ጉዳይ በፖሊስ ተጋልጦ ባዩሽም ደግሞ የእጇን አግኝታ እያንዳንዱ መረጃ የሀንቾ መሆኑ ከተረጋገጠ በኋላ ሀንቾም ደግሞ ትክክለኛነቷና እውነተኛነቷ የሚጋለጥበት እንዲሁም ደግሞ ሌቦች የሚዋረዱበት አጋጣሚ ይሆናል ማለት ነው። እንግዲህ በቀጣይ ፓርት በድጋሚ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።